ግን እግዚአብሔር አንድ የሆነ ነገር ህይወቴ ላይ ቢያረግ ይላል አንዳንድ ሰው። ለምን? ከዛስ ምንድነው መጨረሻው? እግዚአብሔር የሆነ ነገር ያረጋል። ኦፍ ኮርስ ያረጋል። ይኸው ዛሬ ጸልየናል። እግዚአብሔር ብዙ ነገር ህይወታችን ላይ ያረጋል። አትጠራጠሩ። ጌታ ታላላቅ ነገር ህይወታችሁ ላይ ይሰራል። አስቀድሜ ግን የምነግራችሁ የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣውም። አታይም የኔ እኮ ሰርቷል ለማለት ከሆነ ይኸውላችሁ ጎረቤታችሁን እግዚአብሔር ያስረዳላችሁ። እናንተ በጌታ ነው። አንተ አታስረዳው። አንተ ወንጌል ነገረው። ይኸው መጽሐፉ ላይ ያሉትን ተአምራቶች ሂዱና አንብቧቸው። ኢየሱስ ሰራው። ቀጥሎ በሱ አመኑ። የአራት ቀን ሬሳ ከመቃብር አወጣው። ሰው ይመጣና አልዓዛርን ያዩት ነበር ይላል። አይተውት ወይ አንተ አልዓዛር እኮ ነው አይተው አይባባሉ። በጌታ ያምኑ ነበር ነው። አልዓዛርን ያዩታል። ኢየሱስ እግር ስር መጥቶ ይሰግዳል። ኢየሱስ ታርጌቱ ምንድነው? ሰውን በሙሉ ሰብስቦ እግሩ ስር ማንበርከክ። አልዓዛርን ለምን ከመቃብር አወጣው? ሰውየውን ለዘላለም ልታኖረው ፈልገህ ነው? አይደለም። የሆነ ቀን ተመልሶ ሞቷል ሰውየው። ምንድነው ዓላማ? ሰው በእኔ እንዲያምንልኝ። ምልክቶች ድንቆች ዘንድሮስ ታረጋለህ? አዎ አረጋለሁ። ለምን? እንድታምኑ በእኔ ዓላማ እንዳንስብ። ሲስተማቲካሊ the whole scripture በሙሉ መጽሐፍ ቅዱሳችን የመጨረሻ መደምደሚያው የሚደረገው ነገር መካከለኛ እግዚአብሔር ብቻ የተደረገው ነገር አይደለም። መካከለኛ ፈረስና ፈረሰኛውን በባህር የጣለ ተብሎ የሚመለከው የሚመሰገነው እግዚአብሔር ነው። ሙሴ ባህሩን ስትከፍል በጣም ታስደንቅ ነበር የሚል የለም ጥቅስ። እግዚአብሔር ነው የተመሰገነበት። እስራኤልን ከግብጽ ያወጣ ሕያው እግዚአብሔርን የተባለው እግዚአብሔር የሚደረገው ነገር በሙሉ መካከለኛ መሆን ይፈልጋል። ቢ ሲሪየስ። እንደዚህ አይነት ነገር የእግዚአብሔርን ክብር በምንም አይነት መንገድ የሚገባውን ምስጋና ሸርፈን ወዴትም አንወስደው። አደረገ ገባ። ምንድነው በጣም ኮንቪንስ ያረገ ስታነበው ካላችሁኝ እኔ ተአምር መደረጉ አይደለም ኮንቪንስ ያረገ። እሱ ድሮም ያረጋል ዘንድሮም ያረጋል። እግዚአብሔር እንደዚህ ያረጋል ድሮም ዘንድሮም ያረጋል። ምንድነው የገረመ? የሰውየው በጌታ ማመን አለመርሳቱ፣ ቤቱ ገብቶ እልል ብሎ ፌሽታ አለማረጉ፣ እንመን በጌታ ማለት በጣም ያስደነቀኝ ሰውየው ፎከሱ አለመሰበሩ። ትንንሽ ነገር በህይወታችን ላይ ስትሆን የቻለውን ጌታ ኢየሱስ ክርስቶስን መካከለኛ ያረገ ነገር ማድረግ አለበት። የሚበልጥና የሚቀጥል ነገር በህይወታችን ላይ እንዲሆን እንዳይቆም። ጌታ ሆይ ብላቴናዬ እንደዚህ ሆኗል እባክህ ፈውስልኝ ስትሉት ተአምር ካላይ የማያምን ትውልድ ሲል ኢየሱስ ከማን ጋር ነው እየተሟገተ ያለው? ከሰውየው ልብ ጋር ነው፣ ከጆሮ ጋር አይደለም፣ ከሐሳቡ ጋር። ተአምር አረገ አለማመኑን ዘሎ። ለምንድን ነው አለማመኑን አልፎ ተአምር ያደርገው? በኋላ እንዲያምንበት። ሌላ ምንም ዓላማ የለውም። የተፈወሰው ብላቴና እኮ ተመልሶ ሞቷል። ለማኝ የነበረው አባትየውም እኮ ተመልሶ ሞቷል። በዛ ዘመን የነበረ ትውልድ በሙሉ እኮ ተመልሶ ሞቷል። ለኔና ለእናንተ ምንድን ነው የሚቀርልን ከዚህ መጽሐፍ ላይ ከተማርነው ካነበብነው ከዚህ እውነት ላይ ምንድን ነው የሚቀርልን? በክርስቶስ ማመን። የተደረገው ተአምር አካላዊ ሊሆን ይችላል። የተደረገው ተአምር ማቴሪያል ላይ ሊሆን ይችላል። የተደረገው ተአምር እግዚአብሔር ምንም ነገር አድርጎላችሁ ሊሆን ይችላል። የሚደረገው ነገር በሙሉ እስከ 70 ዓመት እስከ 80 ዓመት እስከ 100 ዓመት ሊቆይ ይችላል። ከዛስ ፌል ያረጋል፣ ይወድቃል፣ ያረጃል፣ ይደክማል፣ ያልቃል። ምንድነው ዘላለም ይቀጥልልኝ? እምነቴ። ምንድነው ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ? በጌታ ማመኔ። ወንጌላት ሐዋርያት ሥራን ጨምሮ ምንድነው የሚያስተምረን? ተደረገው በጌታ አመኑ። ሰዎቹ በጌታ አላምን ብለው አንዳንዴ ሐዋርያት ላይ እንጠለጠላሉ። ጴጥሮስ ሲጸልይ የሆነ ተአምር ተደረገ። መጥቶ ጥልጥል ሲሉበት እንደዚህ ያለ ጴጥሮስ ቆሞ እኔ ከናንተ የተሻለ ጽድቅ ስላለኝ ይመስላችኋል እንዴ ይሄን ያረኩት? እግዚአብሔር በኢየሱስ ክርስቶስ ስምና በስሙ ላይ ባለ እምነት ይህንን አደረገ። ታዲያ ለምንድን ነው የምታዩኝ እኔን? በጌታ ምኑ እንጂ። ከዛ 3000 ወደ ጌታ ተጨመረ። እስቲ አሜን በሉ። ውረዱ ከላይ ላይ ጳውሎስን አምላክ ነህ አሉት። ተአምር ሲደረግ በእጁ አይደለውም። ወደ ወንጌል የእግዚአብሔር የመጨረሻ ፕሮግራም ወንጌል። የገሊላዋ ቃና የተመለሰ የመጀመሪያው ተአምር ምዕራፍ 2 ላይ ውሃን የወይን ጠጅ ያደረገበት ተአምር ነው። ይሄ ምዕራፍ 2 ላይ ያለላችሁ። ከዛ በዚህ ከተማ ሁለተኛውን ተአምር ደግሞ አደረገ ይለናል አይደል? ዮሐንስ በጣም አስገራሚ ጸሐፊ ነው። እየቆጠረ ነው የሚጽፈው። የመጀመሪያ ተአምር እዚህ ያደረገ፣ ከዛ ሌላ ከተማ ሄዶ ደግሞ ሌላ ነገር አድርገዋል። ከዛ መሀል ደግሞ እቺን ሰማርያዊት ሴት አግኝቷታል። ከሷ በፊት ደግሞ ኒቆዲሞስ የተባለውን ደግሞ የአይሁድ መምህር አግኝቷል። ከዛ እንደገና ጌታ ኢየሱስ ክርስቶስ ወደ ይሁዳ ተመልሶ መጣ። እነሱን ካደረገ በኋላ ከሰማርያ ተመልሶ ወደ ይሁዳ መጣ። ተወልዶ ያደገበት አካባቢ ነው መጣው። ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ አዩትና እንደውም እነ ማቴዎስ እና እነ ሉቃስ እንደነገሩን አንዳንዶቹ እንደውም ምሳሌ ሁሉ መሰሉበት ይላል አይደል? አንተ በእንትን ከተማ እንዳደረግ እስቲ በዚህ ከተማ አርግ አሉትና ባለመድኃኒት ሆይ ራስን ፈውስ ትሉኛላችሁ አላቸው። ያደገበት ከተማ ነው፣ ያውቁታል። ፕሮፌሽናሊ የሚሰራውን ስራ ያውቃሉ። ማቤት እንዳደገ ያውቃሉ። እንዴት እንደተወለደ ያውቃሉ። እያንዳንዱን የኢየሱስን እድገቱን መውጣት መግባቱን ከ30 ዓመቱ አስቀድሞ የኖረበት ከተማ ነውና ሌላ ከተማ ታደርግ እንደነበረው እስከዚህ አድርግ ትሉኝና እንደውም ምሳሌ ሁሉ መሰላችሁብኝ። ባለመድኃኒት ሆይ ራስህን አድን። ባለመድኃኒት ነኝ ትላለህ፣ ሌላ ቦታ ሄደህ ትፈውሳለህ። እስቲ ራስህን እኛ መካከል እንይ አሉት። እና መጽሐፍ ሲናገር ስለ ልባቸው ጥንካሬ ጌታ ኢየሱስ ተአምር ማድረግ አልቻለም ነበር የሚል ቃል አንባቸው
አለማመናቸው አይደለም ባይዘው አለማመን አይደለም፣ የልብ ጥንካሬ ነው። የልብ ኢንቴንሽናሊ ክፉዎች ናቸው ሰዎቹ። በእውነት እንደው እግዚአብሔር ከእንደዚህ አይነት ነገር ይጠብቃቸው። ሰዎቹ በጣም ክፉዎች ናቸው፣ ልባቸው በጣም ጠንካራ ነው። ጌታ የተባረከ ይሁን እንጂ ሰዎቹ በጣም ጠንካራ ናቸው። እንደ ጭንጫ መሬት ነው ልባቸው፣ በፍጹም አያስገባም። እና ጌታ ኢየሱስ ክርስቶስ ቆሞ ሰበከ፣ አስተማረ። ከዚህ የዘለለ ነገር አላረገም ይላል። ለምን? ስለ ልባቸው ጥንካሬ። ኃይል አጥሮት አይደለም፣ ምንም ነገር አይደለም። እንደዚህ ነገር አይገጥምም። እሱ ጌታ ነው። የልባቸው ጥንካሬ ግን ብሎክ አረገ። ይህንም ብቻ ነግሯቸው ትቷቸው ወደ ገሊላ መጣ። ወደ ገሊላ ወደ ቃና ሲመጣ በቅፍርናሆም ብላቴናው የታመመበት አንድ የቤተ መንግስት ሹም ነው። የቤተ መንግስት ሹም ማለት ትክክለኛ ቃሉን ወደ ኋላ ሄዳችሁ ካጠናችሁት የሄሮድስ አንቲጳስ ኢሚዲየት አገልጋይ ማለት ንጉሱ ሄሮድስ አንቲጳስ አጠገብ ቆሞ የሚያገለግል ሰው እና የንጉሱ ባለሟል ነው። የቤተ መንግስት ሹም ነው እና ጌታ ኢየሱስ ክርስቶስ እሱ ቅፍርናሆም ነው ያለው። ጌታ ኢየሱስ ወደ ገሊላ ቃና እንደመጣ ሰማ። ሲሰማ እንግዲህ ሄሮድስ አንቲጳስ ልጁ ቢድን ምንም አድርጎ እንዲድንለት ያደርግለታል። አቅም የለም ማለት ነው፣ ከአቅም በላይ ነው። ስለዚህ ሰውየው ግዴታ ኢየሱስ ወዳለበት ከተማ የተወሰነ አቅምም ስላለው ትራቭል አድርጎ መጣ። ሰረገላ አስጭኖ ሊሆን ይችላል። የቤተ መንግስቱ ይሏል ዮሐንስ። ሰረገላ አስጭኖ ሊሆን ይችላል። ጋሻ ጃግሬ ነገር ይኖረዋል። አካባቢው ላይ የሆኑ ጠባቂዎች ይኖሩታል። መጣ፣ ኢየሱስን አገኘው። ኢየሱስን አክሰስ አደረገው። ባይዘ መጥቶ ከተማው ላይ ዞር ዞር ብሎ ኢየሱስን ቀጥታ አገኘው እና ጌታ ኢየሱስ ጌታን እንደዚህ ያለው እባክህ ብላቴናዬ በጠና ታሟል፣ በሞት አፋፍ ላይ ነው ያለውና ፈውስልኝ። አሁን ኢያኢሮስ የሚባል ሰው ትዝ ይላችኋል። ማርቆስ ወንጌል ምዕራፍ 5 ላይ ያለው ሰውዬ እሱ ኢየሱስን ሲያገኘው ፈውስልኝ አይደለም ያለው፣ እባክህ አብረን እንሂድ። ይሄኛው ግን አሕዛብ ነው። ስለዚህ ኢየሱስን እንደ ልቡ ይዞ መሄድ አይችልም። እባክህ በሆነ መንገድ አድርገህ ፈውስልኝ። ምን ነው? ብላቴና ልጁ ማለት ነው። ቀላል ነገር አይደለም አይደል? 32 ኪሎ ሜትር ነው ባይዘው የመጣው ሰውየው ከቅፍርናሆም ገሊላ ቃና ድረስ 20 ማይል ነው ወይንም 32 ኪሎ ሜትር አይደለም 300 ኪሎ ሜትርም ልኬድ ይችላል። ልጅ ምንም ይደረጋል ባይዘው ከአገር ልኬድ ይችላል። ሰውየው 32 ኪሎ ሜትር ሮጦ መጣ። ኢየሱስን አገኘ። የሚፈልገው እሱ ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ እፈውስልሃለሁ በቃ ችግር የለውም አላለውም። ምልክትና ተአምራት ካላየ እማታምን ትውልድ ሆይ አለ። እዩት እንግዲህ ኢየሱስ እንዴት ከባድ እንደሆነ መልሱ። እንዴት አይነት ማጣሪያ ነው። አሁን ሰውየው እኮ ባለሟል ነው፣ ባለስልጣን ነው፣ ቀላል ሰው አይደለም። ኢየሱስ እንደዚህ አይነት መልስ የሚሰጣው አንድ ኖርማል አይሁድ አይደለም። የሄሮድስ አንቲጳስ የቅርብ አገልጋይ ነው። ሄሮድስ አንቲጳስ ማለት የመጥምቁ ዮሐንስን ጭንቅላት ያስቆረጠ ሰው ነው። አስቡ፣ ሰርክሉ ነው የሰውየውን። ከዛ ኢየሱስ ቀጥታ መለሰለት፣ ምልክትና ተአምር ካላየ እማታምን ትውልድ ሆይ። ለምን? አንተ የነበርክበት ከተማ እኔ መጥቼ አውቃለሁ፣ ሰብኬያለሁ። ስሰብክ እንዴት አላመንክም? በኔ ምልክትና ተአምር ስታይ ነው የምታምነኝ? ሲገስጸው ሰውየው ስብከት የሚሰማበት አቅም የለው። እባክህ ተፈውስ፣ እንደው ጌታ ሆይ እባክህ። ጌታስ ምንድን ያለው? በሞት አፋፍ ላይ ነው አይደል? ልጅ በህይወት ይኖራልና ሂደ። አንዱ ትዝ ይላችኋል፣ የምኩራብ አለቃ ምኩራብ የሚያሰራ ጌታን መጡና የዛ የከተማው ሽማግሌዎች ነው የሚለው ላከ። መጡና እንደዚህ ያሉት፣ መምህር አሉት። አቤት። የምኩራብ አለቃ ነው፣ ምኩራብ ያሰራልን እሱ ነው አሉ። እሺ ብላቴናውን ልትፈውስለት ይገባዋል የሚባሉ ሰዎች ለምን? ምኩራብ አሰርቶልናል፣ የምኩራብ አለቃ ነው፣ በጣም የተከበረ ሰው ነው። ና እንደው ምን ሂድ፣ እንደው ሌላ ቦታ እንደምታደርገው ዝም ብለህ ቃል እንዳትልክ፣ ቤቱ ሁሉ መሄድ አለብህ ልትጸልይለት ይሉት። ኢየሱስ ገባዋል። አዎ እሺ ሂድ አለና እኔ ኢየሱስ እኮ ነው የሚገርመኝ። ዞር በሉ አይደለም፣ እሺ ሂድ ብሎ አይሁዳውያኑ ሰውየው አብረው ሲሄዱ ኢየሱስ ከአገር ሽማግሌዎች ጋር እየመጣ እንደሆነ ሰውየው ሰማ። ሲሰማ ቶሎ ብሎ ሌላ መልእክተኛ ላከ። ወደ እኔ ቤት እንዳትመጣ በሉልኝ። ለምን ቢለንስ ሲሉት ከቤቴ ጣራ በታች ትገባ ዘንድ አይገባኝም በሉት እና እዛው ቆመ። ቃል ብቻ ላክ። ምኩራብ አሰሪ ብቻ አይደለም ሰውየው፣ መቶ አለቃ ቃል ብቻ ላክ። እኔ ስፒሪቹዋል ኦቶሪቲን በሚሊተሪ ሳይንስ አንደርስታንድ አደረገዋለሁ። መቶ አለቃ ነኝ። 50 አለቃውን ሳዘው 50 አለቃውን ለማዘዝ እኔ ቢሮ አልሄድም አለ። እኔ ቢሮ ቁጭ ብዬ 50 አለቃውን ቃል ነው የምልከው አለ። ሰውየው ሲሯሯጥ ነው የሚውለው። አንተ መምጣት አይጠበቅብም። ባለስልጣን እዛው ጋር ቆመና እንትን በለው በሽታ ያውቃል። እስቲ አሜን በሏ። እምነትን በወታደራዊ ሳይንስ ነው ሰውየው ያብራራውና ጌታ እንደዚህ ያለ ምን አይነት ኢየሱስ ይፈወስም ምንም አላለም። ባይዘዌ ምን አይነት እምነት ነው ሲል መጽሐፍ ሲናገር ሰዎች ወደ ሰውየው ቤት ሲሄዱ ብላቴናው ተፈውሷል። ኢየሱስ ምን አይነት እምነት ነው? ይፈወሳል አላለም። አድቫንስ። ክብር ለኢየሱስ። ይህንንም ሰውዬ ብላቴና በህይወት ይኖራልና ሰውዬው ወደ አገሩ በተወሰነ መንገድ አምኗል አይደል? ኢየሱስ መሲህ መሆኑን ነው በኋላ ያመነው እንጂ የመፈወስ ኃይል እንዳለው አምኖ ነው የሮጠው። ምን ዋስትና አለ አላለውም። ብላቴና በህይወት ሂድ ሲለው እስቶ የሮጠ ሴት
ከሱ ቤት ሰውየውን ፍለጋ ሰረገላ አስጭነው ደግሞ የመጡ ሰዎች መንገድ ላይ ተገናኙ። እንግዲህ 30 ምናምን ኪሎ ሜትር ማለት ከዚህ የት ማለት ነው አስበዋል። ከሞጆ እየመጡ ይሄ ደግሞ ከዚህ እየሄደ ደብረ ዘይት አካባቢ ምንድነው ስንፈልግ እኮ አንተን ፍለጋ እኮ ነው የመጣ ነው። ምን ሆነ ልጅ ነው ባይዘው መልስ ምን ሆነ ልጅ ተፈውሷል ሲሉት ፈወሰልኝ አይደለም ያለው። ስንት ሰዓት ተፈወሰ? ከባድ ሰው ስንት ሰዓት ተፈወሰ? ትላንትና 6 ሰዓት ላይ ሲሉት ኢየሱስ ያቺን ቃል ያወጣባት ሰዓት ነው። መጽሐፍ እንደዚህ ይላል ኢየሱስ እንደፈወሰው አወቀ። ተፈውሶ ነው በአጋጣሚ አይደለም የዳነው እና በሱ ኃይል ነው አለ ሰውየው። ከዛ መንገድ ላይ አይደለም ቤቱ ገባ። በላቴናውን ቁጭ አረገ። ቤተሰቡን በሙሉ ደረደረ። የተፈወስከው ትላንትና 6 ሰዓት ላይ ጌታ ኢየሱስ ክርስቶስ ቆሞ በህይወት ትኖራለህ ብሎ ሲናገር በዛ ቅጽበት ነው በሽታው ካንተ የራቀው አለው። ከዛ ለቤተሰቦቹ በሙሉ ሰብስቦ ጌታ ኢየሱስ ክርስቶስ ነው መሲህ አላቸው እና እንመን። ጥቅሱ ያለቀው እርሱና ቤተሰቡ በጌታ አመኑ። እግዚአብሔር ምንም ያርግ በህይወታችሁ ታላቅ ነገር ይስራ፣ የተደረገው ነገር ግን አይናችሁን እላዩ ላይ ማድረግ አለበት። ተአምሩ ጋር እንዳትቆሙ፣ የተደረገው ነገር ጋር እንዳትቆሙ። እግዚአብሔር ምንም ቢያርግ ማድረግ የሚፈልገው እኔ እሱን እንዳምነው አይኔ እሱ ላይ እንዲሆን ስፔሻሊ ቦርናጌን የሆነ ዳግም የተወለደ ክርስቲያን የኔና የእናንተ አይነት ክርስቲያን እግዚአብሔር ተአምራት አድራጊ ነው። ምን ጥያቄ ያለው? እግዚአብሔር ብቻ ነው ተአምር አድራጊ የሚያደርግ። አጋንንት ተአምር አድርጎ አያውቅም። ምታት ነው አስማት ነው ምናምን አይን ላይ ነው የሚሰራበት። ጄኒዩንሊ ተአምር የሚያደርግ እግዚአብሔር ብቻ ነው። እግዚአብሔር ግን ተአምር ሲያደርግ እግዚአብሔር ተአምር አረገ እንድልለት አይደለም፣ እኔ በእርሱ ላይ ያለኝ እምነት እንዲጨምር፣ በተለይ አዲስ ኪዳን ኢየሱስን እንዳይለት ነው፣ ወንጌል እንዲገባ ነው። እውነቴን ነው የምነግራችሁ። እኔ ስለ እናንተ ጌታን እጅግ አድርጌ ባረካል። እንደዚህ አይነቶች እንደሆናችሁ ተስፋ አደርጋለሁ። ግን እግዚአብሔር አንድ የሆነ ነገር ህይወቴ ላይ ቢያደርግ ይላል አንዳንድ ሰው። ለምን? ከዛስ ምንድነው መጨረሻው? እግዚአብሔር የሆነ ነገር ያረጋል። ኦፍኮርስ ያረጋል። ይኸው ዛሬ ጸልየናል። እግዚአብሔር ብዙ ነገር ህይወታችን ላይ ያረጋል። አትጠራጠሩ። ጌታ ታላላቅ ነገር ህይወታችሁ ላይ ይሰራል። አስቀድሜ ግን የምነግራችሁ የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣውም። አታይም የኔ እኮ ሰርቷል ለማለት ከሆነ ይኸውላችሁ ጎረቤታችሁን እግዚአብሔር ያስረዳላችሁ። እናንተ በጌታ ነው። አንተ አታስረዳው። አንተ ወንጌል ንገረው። ይኸው መጽሐፉ ላይ ያሉትን ተአምራቶች ሂዱና አንብቧቸው። ኢየሱስ ሰራው። ቀጥሎ በሱ አመኑ። ቀጥሎ በሱ አመኑ። የ4 ቀን ሬሳ ከመቃብር አወጣው። ሰው ይመጣና አላዛርን ያዩት ነበር ይላል። አይተውት ወይ አንተ አላዛር እኮ ነው አይተው አይባባሉ። በጌታ ያምኑ ነበር ነው። አላዛርን ያዩታል። ኢየሱስ እግር ስር መጥቶ ይሰግዳል። ኢየሱስ ታርጌቱ ምንድነው? ሰውን በሙሉ ሰብስቦ እግሩ ስር ማንበርከክ። አላዛርን ለምን ከመቃብር አወጣው? ሰውየውን ለዘላለም ልታኖረው ፈልገ ነው? አይደለም። የሆነ ቀን ተመልሶ ሞቷል ሰውየው። ምንድነው ዓላማ? ሰው በእኔ እንዲያምንልኝ። ምልክቶች ድንቆች ዘንድሮስ ታረጋለህ? አዎ አረጋለሁ። ለምን? እንድታምኑ በእኔ ዓላማ እንዳንስ። ሲስተማቲካሊ the whole scripture በሙሉ መጽሐፍ ቅዱሳችን የመጨረሻ መደምደሚያው የሚደረገው ነገር መካከለኛ እግዚአብሔር ብቻ። የተደረገው ነገር አይደለም መካከለኛ። ፈረስና ፈረሰኛውን በባህር የጣለ ተብሎ የሚመለከው የሚመሰገነው እግዚአብሔር ነው። ሙሴ ባህሩን ስትከፍል በጣም ታስደንቅ ነበር የሚል የለም ጥቅስ። እግዚአብሔርን የተመሰገነበት እስራኤልን ከግብጽ ያወጣ ሕያው እግዚአብሔርን የተባለው እግዚአብሔር የሚደረገው ነገር በሙሉ መካከለኛ መሆን ይፈልጋል። ቢ ሲሪየስ። እንደዚህ አይነት ነገር የእግዚአብሔርን ክብር በምንም አይነት መንገድ የሚገባውን ምስጋና ሸርፈን ወዴትም አንወስደው። አደረገ ገባ። ምንድነው በጣም ኮንቪንስ ያደረገ ስታነበው ካላችሁኝ ላይ ተአምር መደረጉ አይደለም ኮንቪንስ ያደረገ። እሱ ድሮም ያደርጋል ዘንድሮም ያደርጋል። እግዚአብሔር እንደዚህ ያደርጋል ድሮም ዘንድሮም ያደርጋል። ምንድነው የገረመ? የሰውየው በጌታ ማመን አለመርሳቱ፣ ቤቱ ገብቶ እልል ብሎ ፌሽታ አለማረጉ፣ እንመን በጌታ ማለት በጣም ያስደነቀኝ ሰውየው ፎከሱ አለመሰበሩ። ትንንሽ ነገር በህይወታችን ላይ ስትሆን የቻለውን ጌታ ኢየሱስ ክርስቶስን መካከለኛ ያደረገ ነገር ማድረግ አለበት። የሚበልጥና የሚቀጥል ነገር በህይወታችን ላይ እንዲሆን እንዳይቆም። ጌታ ሆይ ብላቴናዬ እንደዚህ ሆኗል እባክህ ፈውስልኝ ስትሉት ተአምር ካላየ የማያምን ትውልድ ሲል ኢየሱስ ከማን ጋር ነው እየተሟገተ ያለው? ከሰውየው ልብ ጋር ነው፣ ከጆሮ ጋር አይደለም፣ ከሐሳቡ ጋር። ተአምር አረገ አለማመኑን ዘሎ። ለምንድን ነው አለማመኑን አልፎ ተአምር ያደርገው? በኋላ እንዲያምንበት። ሌላ ምንም ዓላማ የለውም። የተፈወሰው ብላቴና እኮ ተመልሶ ሞቷል። ለማኝ የነበረው አባትየውም እኮ ተመልሶ ሞቷል። በዛ ዘመን የነበረ ትውልድ በሙሉ እኮ ተመልሶ ሞቷል። ለኔና ለእናንተ ምንድን ነው የሚቀርልን ከዚህ መጽሐፍ ላይ ከተማርነው ካነበብነው ከዚህ እውነት ላይ ምንድን ነው የሚቀርልን? በክርስቶስ ማመን። የተደረገው ተአምር አካላዊ ሊሆን ይችላል። የተደረገው ተአምር ማቴሪያል ላይ ሊሆን ይችላል። የተደረገው ተአምር እግዚአብሔር ምንም ነገር አድርጎላችሁ ሊሆን ይችላል። የሚደረገው ነገር በሙሉ እስከ 70 ዓመት እስከ 80 ዓመት እስከ 100 ዓመት ሊቆይ ይችላል። ከዛስ ፌል ያደርጋል፣ ይወድቃል፣ ያረጃል፣ ይደክማል፣ ያልቃል። ምንድነው ዘላለም ይቀጥልልኝ? እምነቴ። ምንድነው ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ? በጌታ ማመኔ። ወንጌላት ሐዋርያት ሥራን ጨምሮ ምንድነው የሚያስተምረን? ተደረገው በጌታ አመኑ። ሰዎቹ በጌታ አላምን ብለው አንዳንዴ ሐዋርያት ላይ እንጠለጠላሉ።
ጴጥሮስ ሲጸልይ የሆነ ተአምር ተደረገ። መጥቶ ጥልጥል ሲሉበት እንደዚህ ያለ ጴጥሮስ ቆሞ እኔ ከእናንተ የተሻለ ጽድቅ ስላለኝ ይመስላችኋል እንዴ ይሄን ያረኩት? እግዚአብሔር በኢየሱስ ክርስቶስ ስምና በስሙ ላይ ባለ እምነት ይህንን አደረገ። ታዲያ ለምንድን ነው የምታዩኝ? እኔን በጌታ ምኑ እንጂ። ከዛ 3000 ወደ ጌጥ ተጨመረ። እስቲ አሜን በሉ። ውረዱ ከላይ ላይ። ጳውሎስን አምላክ ነህ አሉት። ተአምር ሲደረግ በእጁ አይደለሁም። ወደ ወንጌል የእግዚአብሔር የመጨረሻ ፕሮግራም ወንጌል